ሚኒስትር የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩ እስካሁን ሱዳንና ኬንያን ጨምሮ ለ6 ገዢ ሀገራት ስንዴ ወደ ውጪ ለመላክ የ3 ሚሊዮን ኩንታል ውል መፈረሙን መናገራቸው ተዘግቧል። የረድኤትና ሌሎች የሀገር ውስጥ ድርጅቶችም ከውጪ የሚገዙትን በሀገር ውስጥ እንዲተኩ በገንዘብ ሚኒስቴር በኩል የ2.9 ሚሊዮን ኩንታል የውል ስምምነት በመፈረም ላይ ነው ተብሏል። በጉዳዩ ላይ አስተያየት የሰጡ የምጣኔ ሀብት ባለሙያ በውጭ ምንዛሪ ጥረት ውስጥ የሚገኘው የኢትዮጵያ ኢኮኖሚ የስንዴ ምርቱን ለውጭ ገበያ መላኩ መጥፎ ነው ባይባልም ዋናው ጉዳይ ከሽያጭ የሚገኘው ገንዘብ ለምን ዓላማ ይውላል የሚል ነው ብለዋል። ሰብአዊ ድጋፍ ለሚሹ ዜጎች በቂ ድጋፍ ሳይቀርብ ምርትን ወደ መሸጥ መሄዱ ግን ሌላ የፖለቲካ ጥያቄ ሊያስከትል እንደሚችልም ገልጸዋል። ማረጉ መጥፎ ነው ብያለሁ። ግን ኤክስፖርት ተደርጎ በሚገኘው የውጭ ምንዛሬ አነሰ በዛም መስራት የምትፈልገው ነገር ምንድነው? እሱ በጣም መሰረታዊ ነው። ባለፉት 2 ዓመታት የኢትዮጵያ መንግስት ትልቅ ውሳኔ ነው ብሎ እየሰራበት መሆኑን ደጋግሞ ከገለጸው ጉዳይ ስንዴን አምርቶ ለውጭ ገበያ መላክ የሚለው ይገኝበታል። ኢትዮጵያ ስንዴ ለውጭ ገበያ ማቅረብ መጀመሯን በገለጹበት ንግግራቸው ጠቅላይ ሚኒስትር አብይ አህመድ ባሌ ላይ ተከታዩም ብለዋል። ስንዴን ኤክስፖርት የማድረግ የማስጀመሪያው ሂደት ለኢትዮጵያ ማድረግ ከሚገባን የመጀመሪያው ትንሹ ስቴፕ ነው። ማንኛውም ሀገር ትርፍ ምርት ባይኖርም አለኝ የሚለውን ምርት ለውጭ ገበያ አቅርቦ ከዚህ ገበያ በሚያገኘው ገንዘብ የበለጠ ምርትና ምርታማነትን የሚያሳድግ ምርት ያስገባ ከሆነ በመርህ ደረጃ ምርትን ለውጭ ገበያ ማቅረብ ከጉዳቱ በላይ ጥቅም ያለው መሆኑን የምጣኔ ሀብት ባለሙያው አቶ ዋሲሁን በላይ ገልጸዋል። ግን ይህ የሚሰራው የተሸጠው ምርት በሚያስገኘው ገንዘብ የሚገዛው ዕቃ የሚሸጠውን ምርት የላቀ ማሳደግ የሚችል ከሆነ ብቻ ነው። የሚያገኘው ነገ ተነገ ወዲያ ሰርፕለስ ምርት ለማምረት የሚጠቅመውን የካፒታል ጉድ አምጥቶ መሰረተ ልማቶችን አሟልቶ ኢኮኖሚ ጠንካራ እንዲሆን ሊያደርግ ይችላል የሚል ፕሪንሲፕል አለ። ምክንያቱም ሁሉም ሀገራቶች የኤክስፖርት መርህ የሚነሳው ሀገራቸው ውስጥ ካስረፈረፉ በኋላ አይደለም። እነዛ አይደለም። ኢኮኖሚው በጣም ብዙ ነገሮችን መሸመት ይፈልጋል። ስለዚህ ምን ያወዳደራል ማለት ነው። በጣም አስፈላጊ እጅግ በጣም አስፈላጊ ከሚባሉት ውስጥ እያወዳደረ ስለሚመጣ ነው። ስለዚህ የኢትዮጵያ ኢኮኖሚ እንግዲህ የውጭ ምንዛሬ እጥረት እንዳለበት ይታወቃል። ስለዚህ እንግዲህ በመርህ ደረጃ ኤክስፖርት አድርጎ የውጭ ምንዛሬ ቢያገኝና ኢኮኖሚ ለማሳደግ ጥረት ቢያደርግ መጥፎ አይደለም። የሩሲያና የዩክሬንን ጦርነት እንደማሳያ የገለጹት ባለሙያው ሩሲያ ነዳጅ ለመሸጥ በጦርነቱ ጉዳይ የሀገሮችን አቋምና ዝንባሌ ግምት ውስጥ ስታስገባ ነበር። ይህም ማለት ምርቶች ከፖለቲካ ዓላማ ጭምር ለግብይት መቅረባቸው የገበያ ልማድ መሆኑ ነው። ኤክስፖርት ለማድረግ በሚኖር ተነሳሽነት ስንዴን ኤክስፖርት ለማድረግ የሚኖር ተነሳሽነት እኩል ሊሆን አይችልም። ስንዴ ሰፕሊመንተሪ ነው። ስለዚህ ስንዴ ትንሽ እንኳን ማርኬቱ ላይ ዋጋ ንረቱ በተወሰነ መልኩ ሆኖ ኤክስፖርት አድርጎ ከሚመጣው የውጭ ምንዛሬ ካፒታል ጉዶችን ማምጣት የሚቻል ከሆነ በሚል ፕሪንሲፕል ከሆነ መጥፎ ላይሆን ይችላል። ደግሞ የስንዴ ኤክስፖርት ጉዳይ የኢኮኖሚ ውሳኔ ብቻ ነው ወይ? ኤክስፖርት የማድረግ ጉዳይ ከኢኮኖሚ ፐርስፔክቲቭ ዘለል ያለ ትርጉም አለው። ስለዚህ የፖለቲካል ትርጉም እንዳለው ይሰማኛል። ይቺ ሀገር በቃ ሰፊሻንት ነች፣ ስለዚህ ኤክስፖርት ማድረግ ችላለች የሚል አንድ ትርጉም መስጠትም የተፈለገ ይመስለኛል። ትክክለኛ አይደለም፣ ሌላ ጉዳይ ሊሆን ይችላል። መንግስት እስካሁን ሱዳንና ኬንያን ጨምሮ ለ6 ገዢ ሀገራት ስንዴ ወደ ውጭ ለመላክ የ3 ሚሊዮን ኩንታል ውል መፈረሙን አስታውቋል። አቶ ዋሲሁን በላይ ይህ ምርት ሳይተርፍ ለገበያ የሚቀርብበት ገቢ ምክንያት እንደሆነ በምሳሌ ጭምር አስረድተዋል። በጎረቤት ሀገራቶች ከላክ ቪዥዋል ኢንክሉሲቭ የሆነ ግንኙነት እየፈጠርክ ነው ማለት ነው። ግንኙነትን በጥቅም እያሰርክ መጣ። ስለዚህ ሌሎች ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጫናዎች ውስጥ የሚኖረን ተሳትፎን እያደረገ ሊመጣ ይችላል፣ እያለዘበ ሊመጣ ይችላል። ጅቡቲ ላይ ያለው የጫትንም ጨምረህ የሌሎቹን ቁሳቁሶች ዋጋ አልተቀነሰም፣ ለረጅም ጊዜ አልተቀነሰም። አሁን ለረጅም ጊዜ አልተቀነሰምና ዋጋው መቀነስ አለበት ኮቪድም ስላለ ምናምን የሚል ሀሳብ ሲቀርብ እሱ ደግሞ በምን ባርጌን ታደርጋለች ማለት ነው። 90% ይሄ ቁሳቁስን የምታመጣው በጅቡቲ በኩል ቁሳቁሱ ያስርሃል። ስለዚህ የፖለቲካል ግንኙነቶችን ለማጠናከር እድል ሊኖረው ይችላል። ዛት ወይ ኤክስፖርቱ ሳይተርፍም ልታደርግ ይችላል። ለሱ ነው። ይህ እንዳለ ሆኖ ግን ኢትዮጵያ በጦርነትና በድርቅ ለተጎዱ ዜጎቿ ከወራት በፊት ከዩክሬን ጭምር ስንዴ በእርዳታ ቀርቦላታል። ዩክሬን ለኢትዮጵያ የለገሰችውን ስንዴ ጨምሮ ሌሎች ሀገሮች የለገሱትን የእርዳታ እህል የተከማቸበትን አዳማ የሚገኘውን የዓለም ምግብ ፕሮግራም መጋዘንን የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች ጎብኝተውት ነበር። የኢኮኖሚ ባለሙያው አቶ ዋሲሁን በላይ እንደሚሉት ስንዴ ለውጭ ገበያ ሲቀርብ ለጉዳት የተጋለጠ ሕዝብ ከተዘነጋ አደጋ መሆኑን ጠቁመዋል። ሆኖም ኢትዮጵያ ኢንዱስትሪዎቿ ከፍተኛ የኃይል አቅርቦት ችግር ያለባቸውና አብዛኛው ሕዝብ ከኤሌክትሪክ አገልግሎት ውጪ ሆኖም ቢሆን ኤሌክትሪክ ኃይል ለጎረቤት ሀገራት የምትሸጥ መሆኑ ምርት ሲተርፍና ከሀገር ውስጥ ፍጆታ በላይ ሲኖር ብቻ የሚደረግ ላለመሆኑ ማሳያ መሆኑን ገልጸዋል። ሰብአዊ ድጋፍ ለሚያስፈልጋቸው ሰዎች በቂ ሰብአዊ ድጋፍ ሳታደርግ ወደ ኤክስፖርት ከመጣ
በኋላ ደግሞ እዚህ ሀገር ውስጥ የፖለቲካ ጥያቄም እንዲመጣብህ ሊያደርግ ስለሚችል እኔ የማቻቻል ሁኔታዎች ቢኖሩ መጥፋት ለማስፈላጊ ነው። የመገናኛ ብዙኃን አገልግሎት የራዲዮ ስርጭት በሀገሪቱ ከተጀመረበት ከ1928 ጀምሮ በሀገር አቀፍ ደረጃ ለ83 አጭር፣ መካከለኛ እና ረጅም ሞገድ እንደዚሁም ለኤፍኤም ራዲዮ ስርጭቶች ፍቃድ ሰጥቷል። ራዲዮ አሁንም በተለያዩ አካባቢዎች በትራንስፖርት እንደዚሁም በገበያ ስፍራዎች ተዘውትሮ ሲደመጥ ይታያል። በአዲስ አበባ ያነጋገርኳቸው ግለሰቦች አሁን ኢትዮጵያ ከአፋር ክልል በስተቀር ሁሉም ክልሎች የየራሳቸው የህዝብ ራዲዮ ስርጭት አገልግሎት አላቸው። አፋር ክልል የአፋር ዩኒቨርሲቲን ጨምሮ 2 የማህበረሰብ ራዲዮ ስርጭት ይሰጣሉ ያሉት አቶ ደሴ ከፋለ የኢትዮጵያ ብሮድካስት ባለስልጣን የህዝብ ግንኙነት ጉዳዮች ዳይሬክቶሬት ባለስልጣኑ ለ83 ሬዲዮ ጣቢያዎች ፍቃድ ሰጥቷል። ከነዚህ ውስጥ 14 የንግድ፣ 59 የማህበረሰብና 10 የህዝብ ናቸው። ለምሳሌ በብዛት ኤፍኤም ሬዲዮ ጣቢያዎች አሉት አዲስ አበባ ላይ ነው። የንግድ ኤፍኤም ሬዲዮ ጣቢያዎች አሉ። አሁንም ያሉ ነባራዊ ሁኔታዎች የሚያሳዩት አሁንም ሬዲዮ ለበርካታ ኢትዮጵያውያን የመረጃ ምንጭ ነው ብለን መውሰድ እንችላለን። በአዲስ አበባና አካባቢዋ ብቻ 22 የራዲዮ ጣቢያዎች አገልግሎት እየሰጡ ይገኛሉ። አቶ መሐመድ ሲራጅ የአዋሽ ኤፍኤም 90.7 ራዲዮ ዋና ስራ አስፈጻሚ ራዲዮ ላይ የምታነሺው ሀሳብ ተደማጭ ነው ይላሉ። የመጀመሪያው ነገር ኢንጌጅመንት አለው። ለምሳሌ ከሬዲዮ ጋር የተያዙ ሀሳቦች የምታነሻቸው ሀሳቦች ማህበረሰብ አቀፍ ናቸው፣ ተደራሽ ናቸው። እያንዳንዱ ሰው ኢዝሊ አክሰስ ማድረግ ይችላል፣ በደንብ መጠቀም ይችላል። እንደገና ደግሞ ወሰን የለውም። ማድመጥ ስለሆነ ቁጭ ብለሽ የምትመለከችው ነገር ስላልሆነ ወሰንም ገደብም የለው። በጣም በሚገርምሽ በቅርብ የተደረገ ጥናት ነበር። የአጠቃላይ የዓለም አቀፉ ዲጂታል ቴክኖሎጂ ተጽዕኖ ካሳደረባቸው የሚዲያ ኢንቨስትመንቶች መካከል አብዛኞቹ ማርኬቱን ለቀው ሲወጡ ሬዲዮ ነው ማርኬቱን ለቀው ያወጣው። የሆነበት ምክንያት ደግሞ ሬዲዮ በአንድም ይሁን በሌላ ላይ በጣም ቡስት እያደረገ በተለይ ደግሞ አሁን በሀገራችን እንደምታውቂው ኦልሞስት ከ21 በላይ አካባቢ ደርሰዋል። የማህበረሰብ ሬዲዮን ጨምሮ የግል ሚኒስትሪ ሚዲያዎች ማለት